የኮምቦልቻ ከተማን የኮሪደር ልማት አስመልክተን በቀጥታ መረጃ ወደምናደርሳችሁ ጉዳይ ነው የምናልፈው ተመልካቾቻችን። የተጀመረው የኮሪደር ልማት እንዲጠናቀቅ በትኩረት እየተሰራ መሆኑን የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ አስታወቀ። የኮሪደር ልማቱ በፍጥነትና በጥራት እንዲከናወን ድጋፍና ክትትል እያደረገ መሆኑንም መምሪያው ገልጿል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ሪፖርተራችን ኃይሉ መላክ ከኮምቦልቻ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ የምናደርግ ነው የሚሆነው። ኃይሉ እንደምንላሃል። በኮምቦልቻ ከተማ የኮሪደር ልማቱ ምን ሁኔታ ላይ ይገኛል? መረጃዎችን አጋራን። አመሰግናለሁ። እንደምንዋልሽ ሶሊያና፣ እንደምንዋላችሁ ተመልካቾቻችን። እንግዲህ ቀደም ሲል አንቺም እንደገለሽው እንዲሁም ደግሞ ቀደም ባለው ዘገባም እንደተከታተልነው እንደ ሀገር የኮሪደር ልማት ፕሮጀክት ይፋ ተደርጎ በተለያዩ የክልል ከተሞች እየተከናወነ ነው የሚገኘው። በአማራ ክልልም በተለያዩ ከተሞች የኮሪደር ልማት ፕሮጀክት እየተከናወነ ነው የሚገኘው። አሁን በምንገኝበት የኮምቦልቻ ከተማ አስተዳደርም የኮሪደር ልማት ስራ እየተከናወነ ነው። በተለይ ደግሞ የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ ላይ ደግሞ ነው የኮሪደር ልማት ፕሮጀክቱ እየተከናወነ የሚገኘው። ይህ የኮሪደር ልማት ደግሞ በተለይ የስራ ባህልን ከማዳበር ባሻገር ለበርካታ ወጣቶችም የስራ እድል እንደፈጠረ ለመመልከት ችለናል። በተለይ ከማህበረሰቡ ጋርም ያለው መግባባት ከተማ አስተዳደሩ በቅንጅት እየሰራ እንደሆነም ለማወቅ ችለናል። እንግዲህ ለማነሳቸው ጥያቄ ደግሞ አጭር ማብራሪያ እንዲሰጡኝ የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ አቶ ሲሳይ አየለ እዚያ አጠገቤ ይገኛሉ። ከሳቸው ጋር አጭር ቆይታ የማድረግ ነው የሚሆነው። አቶ ሲሳይ ለጊዜዎት ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም። እስኪ ከመጀመሪያው ምዕራፍ የኮሪደር ልማት መጠናቀቅ በኋላ የሁለተኛውን ምዕራፍ ተጀምሯልና ይህንንስ ደግሞ በተያዘለት ጊዜና ገደብ ለማጠናቀቅ እየተሰራ ያለው ስራ ምን ይመስላል? መልካም። ያው እንደ ጥቅል በዚህ አመት 17 ፕሮጀክት እናስመርቃለን ብለን ስናስብ ከፊት የሚመጣው ኮሪደር ልማት ነው። ኢኒሼቲቭን ወስደን በመስራት ረገድ ጥሩ ነው። 2.5 ኪሎ ሜትር አጠናቀን ለህዝብ አገልግሎት እንዲሰጥ አድርገናል። ይሄም ያመጣው ለውጥ የእግረኛ መንገድ በመጨመር የአረንጓዴ ልማት ሽፋን በማምጣትና እንዲሁም ከዚህ ጋር ተያይዞ ደግሞ የከተማውን ገጽታ በመቀየር ያለውን ፋይዳ ማህበረሰባችን በተገቢው መንገድ ተረድቶታል። ከዚህ ያገኘነውን ውጤት ይዘን ደግሞ 5 ኪሎ ሜትር አሁን በዚህ ሲር ለማስመረቅ ጥረት እያደረግን ያለው አፈጻጸሙንም ስናይ በጥቅል ጥሩ ሂደት ላይ ያለ ነው። ለዚህ አፈጻጸም ደግሞ 64% ገደማ ደርሷል። ይህ እንዲደርስ ደግሞ ማህበረሰቡ አጥር ግቢውን በመፍቀድ 6 ሜትር ድረስ ግቢውን በነፃ በመልቀቅ ለስራው ተባባሪ በመሆን አጠቃላይ የማህበረሰቡ ድጋፍ መልካም ነበር። ሲቀጥል መብራት፣ ውሃ፣ ቴሌ ቅንጅታዊ አሰራሩ የተቀናጀ መሰረተ ልማት ላይ በአፋጣኝ እንዲነሱ በማድረግ እንዳውም አንዳንዴ ከካሳ ነፃ በሆነ አግባብ ጭምር ተቋማቶቹ በማንሳት ረገድ የነበራቸው ሂደት እጅግ በጣም ለስራው መፋጠን መልካም አስተዋጽኦ አበርክቶልናል። አጠቃላይ 64% ደርሷል ስንል በዋናነት አንዱ የመንገድ መብራት ነው። እሱም 100% አጠናቀናል። ሌሎች የከርቭስቶንና መሰል ስራዎች የብስክሌት መንገድ ቴራዞ ማንጠፍ እርግጥ ሁሉም ጥሩ ስራ ላይ ናቸው ያለበት ሂደት ነው ያለው። ከዚህ ጎን ለጎን ደግሞ የአረንጓዴ ሽፋናችንን ለመጀመር ጥረት እያደረግን ነው። ስራው ጥሩ ላይ ነው ስንል ግን በጥቅል ስራ ያመጣው ፋይዳ የከተማ ገጽታን ከማሳደግ ባለፈ ሁለት ነገሮች ላይ ለውጥ አምጥቶልናል ብለን እናስባለን። አንዱ የስራ እድል ፈጠራ ነው። ከ200 በላይ የስራ እድል ፈጠራ ስራ አጦችን ችግር ቀርፎልን የስራ እድል ፈጠራውንም ጎን ለጎን እያስኬርንበት ያለንበት ሂደት ነው። ሁለተኛው የስራ ባህል አምጥቶልናል። ለምን በምሽት ጭምር ስራዎች እየተሰሩ ያሉበትን ሂደት ስናይ እንደ ከተማ ኮሪደር ልማቱ የስራ ባህላችንም ጭምር ለሌሎች ፕሮጀክቶችም ትምህርት ወስደን እንድንሰራ አቅም ሆኖናል ማለት ይቻላል። መልካም። በተለይ ከከተማ ገጽታ ወይም ደግሞ ከተማን ውብና ጽዱ ከማድረግ አንጻር ይህ የኮሪደር ልማት ያለው አስተዋጽኦ ምን ይመስላል? መልካም። ያው እንደምታዩት ባለቀለትም ላይ የሚያሳየው የአረንጓዴ ሽፋኑም የእግረኛ መንገዱም እንዲሁም ደግሞ የመዝናኛ ማዕከል ጭምር ሆነው ነው ኮሪደር ልማቶች እንዲያገለግሉ እየተሰራ ያለው። ለምን የማረፊያዎች አሏቸው፣ ሰው ወጥቶ የሚዝናናባቸው የሚሄድባቸው ሳይሆን የሚዝናናባቸውና ከከተማ ውበት ማሳደግ ጋር ተያይዞ ከመብራቱ ጋር ተያይዞም ምሽት ላይ የተለየ ገጽታ እንዲሰጥ ያደረገበት ሂደት ስላለ ማህበረሰቡን በጣም ተቀብሎታል። ይህም ፕሮጀክት እየደገፈንና እያገዘንም ነው። እኛም ደግሞ ሰኔ 30 ለመጨረስ በጣም በፍጥነት እየሰራን ያለ ነው። በዚህ አጋጣሚ ክልሉም ለኮሪደር ልማት አሳሪ የሆኑ ህጎችን በመፍታት ረገድ ለምሳሌ የግዥ ዘዴ፣ የፋይናንስ አሰራር በማሻሻልና መመሪያ በማውረድ ረገድ ክልሉም የነበረው አስተዋጽኦ ቀላል አይደለም። ክትትል ድጋፋቸውን መልካም ነው። እኛም ደግሞ በጣም ሌት ተቀን ክትትል አድርገን ሰኔ 30 ፕሮጀክቱን ለማስመረቅ ጥረት እያደረግን ያለንበት ሂደት ነው ያለው። ስለሰጡ ማብራሪያ ከልብ አመሰግናለሁ።
እንግዲህ እንደሚታወቀው የኮሪደር ልማት ፕሮጀክት በአማራ ክልል በተለያዩ ከተሞች ነው እየተተገበረ ያለው። እንደነዚህ ፕሮጀክቶች ደግሞ መንግስት ብቻውን ውጤታማ ሊያደርጋቸው አይችልም። ነገር ግን ከማህበረሰብ ጋር በሚኖር ቅንጅትና ወይም ደግሞ ተሳትፎ ማህበረሰቡን በጋራ በማድረግ እንደዚህ ፕሮጀክቶችን ማጠናቀቅ ይገባል። በተለይ ኮምቦልቻ ከተማ አስተዳደር የመጀመሪያውን የኮሪደር ልማት አጠናቆ ነው ወደ ሁለተኛው ምዕራፍ የኮሪደር ልማት የተሸጋገረው። ይህን ሲያደርግ ደግሞ የማህበረሰቡ ተሳትፎ ከፍተኛ እንደነበር ለማወቅ ችለናል። ካለን ሰዓት አንጻር እዚህ ጋር ላብቃ። አመሰግናለሁ። ኃይሉ የኮምቦልቻ ከተማ የኮሪደር ልማትን አስመልክተ ላደረስከን መረጃ አንተንም እንግዳህንም አመሰግናለሁ። መልካም ጊዜ ይሁንልህ።